ቤተሰው እኔ የምለው ይሄ ኤፍሬም የሚባል ልክስክስ ማለት ነው። እመኑኝ 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 ሄርሜላን ብቻዋን ቢያገኛት ምን እንደሚያደርጋት አስቡት። ይሄ ልጅ በጣም የመጨረሻ ባለጌ ነው። እኔ ቃላቱን መጠቀም አልፈልግም እንጂ በቃ ይቀናል። ሄርሜላን ሲያያት ይቀናል። ሄርሜላን ይፈልጋታል። እሱ እኮ ራሱ እኮ ነው ከዚህ በፊት ሄርሜላና አብርሽን እንዲገናኙ ያደረገው ራሱ ነው። አሁን ደግሞ ሌላ ነገር ይዞ መጣ። ኦኬ ሌላ ነገር ይዘህ ከምትመጣ ማለት ነው አንድ እውነት ልንገርህ፣ አንተ ግን አይሰለችህም? ኤፍሬም የምትባል ይዋደዳሉ፣ ይፋቀራሉ፣ ይዋደዳሉ፣ ይፋቀራሉ። አንተ እኮ ቡታጀራ ላይ እኮ ልጅ አለክ፣ እኛ እኮ እናውቃለን። ኦኬ ይህንን በእናታችሁ ላይክ አርጉ፣ ሼር አርጉ። ኤፍሬም አንተ እኮ ቡታጀራ ላይ እኮ ልጅ አለክ አይደል እንዴ? ልጅ አለክ እኮ። ልጅክን ክደግ እንደገና መተክ ስለ ሄርሜላ ጉድ አወራለሁ አወጣለሁ ትላለህ። ምንም ነገር የለክም። እስኪ አውራ፣ ምንድን ነው የምታመጣው? እስኪ አምጣ በመረጃ የእሷን ጉድ አውጣ በመረጃ። እኛ ደግሞ ያንተን ጉድ እናመጣለን። ልጅህን አሳድግ መጀመሪያ። አንተ እኮ ቡታጀራ ላይ እኮ ልጅ ወልደህ ልጅህን ክደህ እኮ ኦኬ፣ ልጅህን ክደህ እኮ ልጅህ እኮ የልጅህ እናት ተማሪ እያለች የወለደችው ልጅ እኮ እያሳደገች ነው አይደል ኤፍሬም? ያንተን ጉድ እኮ እኛ እናውቃለን። አልፈክ ተርፈክ ደግሞ ሲጀመር ከሩታ ጋር ያለውን ጣጣ ጨርሷል አብርሽ። የራሱን ፍቅር ማካሄድ አይችልም። ሩም ውስጥ አንተ ለምንድን ነው ዘው ብለህ የምትገባባቸው? ማነክ አንተ? ምንድነክ? ማን የላከክ? ማን ስለሆንክ? አላማክ ምንድን ነው? መቀኛ። እንዴት ሰው በወንድሙ ይቀናል? ትቀናለህ በአብርሽ። በጣም ነው የምትቀናው። በጣም ትቀናለህ በአብርሽ። ኦኬ ሰው ሩም ውስጥ ሆቴል ውስጥ አብሮ ቁጭ ካለ መብቱ ነው። መብታቸውን የፈለጉትን ነገር ማድረግ ይችላሉ። የፈለጉትን። እነሱ እኮ ተዋደው ተፋቅረው ነው እየኖሩ ያሉት። ኦኬ ያንተ ግን ማጨብጨብ ግን በጣም የሌለ ኦኬ የሌለ። ከዚህ ተግባር ተቆጠብ። ተግባርክ በጣም ነው የሚያስጠላው። እነ ቡርኬ ጋር ሄደ ሀይሚን እንደዛ አለያይተክ ድጋሚ እንደማይገናኙ አድረግ ለቀካቸው። ሲነቃብክ ይቅርታ ብለክ ጠየካቸው። አሁንም አንተ ሩታን እና አብርሽ እንዲለያዩ አደረግ። ከሄርሜላ ጋር ህይወት እንዲቀጥል አደረግ። አሁን ደግሞ ሄርሜላ ስታያት አምሮባታል። አብርሽ ስታየው እየተቀየረ ነው። ህይወታቸው ያምራል፣ ፍቅራቸው ያስቀናል። ቀናክና ሁለቱን ለመለያየት ነው ይሄ ሁሉ ጥረትክ አይደለ? ሁለቱን ለመለያየት ይሄ ሁሉ ድካምክ፣ ይሄ ሁሉ ጥረት ግን አይለያዩም፣ አይሳካልህም። ኦኬ በእናታችሁ የሄርሜላ አድናቂዎች፣ የአብርሽ አድናቂዎች ለሀቅ ፍረዱ። ይሄ ልጅ በጣም ባለጌ ነው። ገባችሁ? ሄርሜላን ብቻዋን እዛ ሩም ውስጥ ቢያገኛት ምን እንደሚያረጋት አስቡ። ያረጋል፣ በቃ ያንን እኛ የምናውቀውን ነገር ያረጋል፣ አስገድዶም ቢሆን ማለት ነው። እና አንዳንድ ጊዜ ምን አለ መሰላችሁ፣ በቃ ሰው ከተዋደደ መተው ነው። ምንድን ነው? ምን አቃጠለክ? ምን አንገበገበክ? አብርሽ ስላማረበት፣ አብርሽ ህይወቱን እየኖረ ስለሆነ በቃ ሩታና እኮ አብርሽ እኮ ተመካክረው በጉዳዩ አውርተው ጨርሰው እኮ እሷም እኮ ከደስታ ጋር ሌላ ፍቅር ውስጥ ገብታለች። አንተ የምን አጨብጫቢ ነክ? ማነክ? ምንድነክ? ምን ታመጣለክ? ሂድና ኢዩኤል የሚባለውን ልጅክን አሳድግ። የስንት ዓመት? የ4 ዓመት የ3 ዓመት አይደለ? ዛሬ ግን መተክ አብርሽ ላይ በቅናት ተነሳስተህ ቅናትክን ቀንስ። አትመቀኝበት፣ በወንድምክ አትቅና። ኦኬ እና ይሄን ሁላችሁ የምችለው ውዶቼ። እኔ በጣም ስለተናደድኩኝ ነው የእውነት። ቪዲዮን ሳየው መጨረስ ሁሉ አልቻልኩም። በጣም ደግሞ ሄርሜላ በጣም ቆንጅዬ ነሽ፣ አምሮብሻል። በጣም ነው የምንወድሽ፣ እኛ በጣም እንወድሻለን፣ በጣም እናከብርሻለን። የሄርሜላ ቤተሰቦች ይሄን ቤት ላይክ አድርጉ፣ ሼር አድርጉ። ኤፍሬም አላርፍም ካለ ደግሞ እኛ በመረጃ ይዘንበት እንመጣለን። መረጃውን ማስረጃውን ይዘን እንመጣለን። ምንም አያመጣም፣ አንፈራውም። ማንም ምንም አያመጣም። እና አብርሽ ቀጥል፣ እንዳትደናገጥ። ከልክ ካለፈ ደግሞ ለህግ ሪፖርት አድርግበት። ሲጀምር አንተ የተከራየው ሆቴል ውስጥ እሱ የመግባት መብት የለውም። እሱ የመግባት መብት የለውም። መብትክን መጠቀም አለብክ አብርሽ። እንዳትፈራ፣ ማንንም እንዳትፈራ። በቃ በራስክ የራስክን የሆነ ነገር ላይ ማስኬድ ነው ያለብክ። እና እኔ በጣም ነው የተናደድኩት ዛሬ ጋይስ፣ የእውነት ቪዲዮውን ሳይ በቃ በአብርሽ በጣም ነው የቀናበት። ይሄ የቅናት መንፈስ ነው፣ ስለቀናበት ነው እንጂ አስባችሁታል? ራሱ ነው ያገናኘው ከሄርሜላ ጋር ፍቅር እንዲሆኑ። ታስታውሳላችሁ? የመጀመሪያ ቪዲዮ ሰዓት ስጦታ እንድትሰጠው አድርጎ ምናምን። አሁን ህይወታቸው እየተቀየረ ፍቅራቸው በጣም እያማረበት ሲመጣ ቀና ባለጌ። ጋይስ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። በጣም ነው የምወዳችሁ ማከብራችሁ ውዶቼ ማሮቼ። ሰብስክራይብ አድርጉኝ። ስለምታበረታቱኝ ደግሞ ከልብ አመሰግናለሁ። በሌላ ቪዲዮ እስከማገኛችሁ ሰላም እደሩልኝ። ባይ ባይ።